እሺ እንዴት ነህ? እግዚአብሔር ይመስገን። የዓለም ዋንጫውን እንዴት አየኸው? እንደጠበቅከው ነው ወይስ እንዴት ነው? እንዴት ነው ዓለም? ያው ደስ የሚል ድባብ አለው። ድባቡ ግን ሰዓቱ ከኛ ሀገር ጋር ትንሽ እኔ አንዳንዴ እንደውም ኳሱን ካየሁ በኋላ ጠዋት ራስ ስራ የምቀርባቸው ጊዜዎች አሉና ኳሱ ስለምወደው ግን አሪፍ ነው። ኳሱ ቆንጆ ነበር። አዎ ያው ያለው ድባብ ምናምን ቫይቡ ሁሉም ነገር ደስ ይላል። ለኳስ አፍቃሪያንም ያለው ስሜት በየቦታው በየመንገዱ ያለው ነገር ደስ ይላል። ግን ደግሞ ሮናልዶ ወጣ። የዓለም ዋንጫው ትላንትና ፍጻሜውን አግኝቷል። እኛና ሮናልዶ ጨርሰናል። ባይሆን አሪፍ ነበር። ጅማሬው ቆንጆ ነበር። አልቋል፣ ለኛ አልቋል። ለሮናልዶ ደጋፊዎች ጨርሰናል። አው እስካየነው ድረስ በጣም ጥሩ ነው። በጣም ተመችቶኛል። ትንሽ ፖርቹጋል በመውደቋ ብቻ ደብሮኛል። አንተ የማን ደጋፊ ነበርክ በዓለም ዋንጫው? እኔ የሮናልዶ ደጋፊ ነበርኩኝ። ሮናልዶ ቢያሸንፍ ቢበላ ደስ ይለኝ ነበር ግን አለ ፖርቹጋልን ሳይሆን ሮናልዶ ነበር መደግፈው የነበረው። የፖርቹጋል ደጋፊ ነበርኩ። በእርግጥ የፖርቹጋል ደጋፊ አልነበርኩም፣ የብራዚል ደጋፊ ነበርኩኝ። ሮናልዶ ከመጣ በኋላ ግን ወደ ፖርቹጋል ቀየረ ነበር። ተከታታይ ሁለቱም ቡድኖች ሉዝ አድርገዋል። የኔይማርም ብራዚልም ይከፋል። ማርያምን አንዳንዴ ኳስ ማትወጂ ከሆነ ይህ ስሜት አይገባሽም። ሌላው አሽፎበት ወይ ስቆብል ያልፊ ግን የመረቀ ኳስ ስትወጂ የሚሰማኝ ስሜት ነው። ሮናልዶ ምክንያት ሆኖናል። ፖርቹጋልን ብቻ ሳይሆን አጠቃላይ ኳስ እንድንወድ አድርጎናል። እሱን ደግሞ ትልቅ ዋንጫ ሳያገኝ በመለየቱ በጣም አዝነናል። ክርስቲያኖ ሮናልዶ ዋንጫውን ቢያነሳና ጫማውን ቢሰቅል ደስ ይለኝ ነበር፣ ግን አልተሳካም። ያው የመጨረሻ የብሔራዊ ቡድን ጨዋታውም ሊሆን ይችላልና ያም ደግሞ እንደ ደጋፊ ትንሽ ስሜትን የሚጎዳ ነውና ያንንስ እንዴት አንተ አሁን አለመጫወቱ ከዚህ በኋላ ምን ታስብ? አይ በዚሁ የሚቀጥል ይመስለኛል። እንዲያውም ክለብ ላይ የሚጫወት ይመስለኛል። ያው ለብሔራዊ ቡድን ነው እንጂ እሱ ባለመገኘቱ ያው የፖርቹጋል ብሔራዊ ቡድን እንዳሆኑ የሚደገፍ አይመስለኝም። እሱ በመኖሩ ብዙ ደጋፊዎች የሚያጣ ይመስለኛል። አሁን ከቀሩት ውስጥ ዋንጫ ማን ይበላል ብለህ ትገምታለህ? አይ ቲንክ ፍራንስ ይበላል ብዬ አስባለሁ። ቆንጆ ስብስብ ስላለ ፈረንሳይ በእርግጠኝ እንዲበላ የምፈልገው እሱ ነው። ሌላው ከሚበላ ማለት ነው። በተለይ አርጀንቲና ከሚበላ ፈረንሳይ ቅድሚያ ግምት እሰጣለሁ። መደገፍ ካልሽኝ ደግሞ የአፍሪካ ቡድን ሞሮኮ ብትሆን ደስ ይለኛል። ግን ቅድሚያ ግምት ለፈረንሳይ እሰጣለሁ። እኔ ግምቴ በቃ ለሷ ቢሳካለው ኖሮ ቢሳካላት በጣም ደስ ይለኛል።